ሰላም እንዴት ናችሁ ዩቲዩብ? ዛሬ ላይ ደግሞ ሰዎችን በጣም የማስደሰት ችግር ካለባችሁ የራሳችሁን ሐሳብ የራሳችሁን ስሜት ወደኋላ እያላችሁ የሰዎችን የምታስቀድሙ ከሆነ የሰዎችን ስላችሁ የቤተሰብ ሊሆን ይችላል፣ ጓደኛችሁ፣ የስራ ባልደረባችሁን፣ ያለቃችሁን ሊሆን ይችላል፣ ኤኒባዲ ግን የእናንተን ሐሳብ የእናንተን ስሜት የደበቃችሁ የነሱ የምታስቀድሙ ከሆነ ለምን እንደሆነና እንዴት እንደምትቀይሩት በደንብ አሳያችኋለሁ። በእንግሊዝኛ ምን ይባላል? ፒፕል ፕሊዚንግ። ይሄ ችግር ካለባችሁ በደንብ አዳምጡ። ምክንያቱም እኔ ኖሮብኝ ስለሚያውቅ በጣም ስለምሰራበትና እየቀየርኩት ስለመጣው ማለት ነው። ያው ይሄ የሚመጣው ምንድን ነው? አንደኛው ኮንፍሊክት ላለመፍጠር ነው። ስናድግ ምናልባት ቤት ውስጥ የተወደዳችሁት ወይም ደግሞ ጎበዝ ጎሽ የተባላችሁት የእናንተን ሀሳብ የእናንተን ማንነት ስትሆኑ ሳይሆን አባታችሁ እንደዚህ አድርጉ እንደዚህ ሆኑ ሲላችሁ ከሆነ እሺ ያላችሁ ያመጣችሁት፣ ወይነታችሁ ከሆነች እንደዛ እያደረገች ያሳደገቻችሁ እና ደግሞ መወደድ ውስጣችን ያለ ነገር ስለሆነ መወደድ ስለምንፈልግ ሁሌ ምን እናደርጋለን? እናቴ ደስ እንዲላት አባቴን ደስ እንዲለው አውቃችሁት አይደለም፣ ዲፕ ዳውን ሰብኮንሽስሊ አእምሯችሁ ውስጥ ፕሮግራም የተደረገ ነገር ነው። ሳታውቁት ሰው እንዲወደኝ እነሱ ያሉትን ማድረግ አለብኝ፣ ሰው እንዲወደኝ እነሱ ኤክስፔክት እንደሚያደርጉኝ መሆን አለብኝ ብላችሁ ትጠብቃላችሁ ራሳችሁን። ከዛ ትሆናላችሁ። ምናልባት ኃይለኛ አባት ይኖራችኋል። እሱ እንደፈለገውና እሱ እንዳሰበው ብቻ ነው የሚደረገው ቤት ውስጥ። የእናንተ ስሜት የእናንተ ሀሳብ የሚባል ጉዳይ የለም። ከዛ ስራ ላይ አለቃችሁ ምናልባት አንስታችሁ መስራት አለባችሁ ይላችኋል። ከዛ ግን እናንተ አትፈልጉ። ግን ደግሞ እንዳልኳችሁ ሰዎችን የማስደሰት ነገር ጉዳያችሁ ስለሆነ ራሳችሁን ሳክሪፋይስ እያደረጋችሁ ማለት ነው። ሰው የሚያከብራችሁ መስሏችሁ የሚወዳችሁ መስሏችሁ እሺ ትላላችሁ። እምቢ ማለት እያለባችሁ እሺ ትላላችሁ። እምቢ ማለት እያለባችሁ ደግሞ እሺ የምትሉ ከሆነ እንዳልኳቸውንም ሰልፍ ሳክሪፋይሲንግ ላይ ናችሁ። ራሳችሁን ሳክሪፋይስ እያደረጋችሁ የሰው ስሜቶችን እያስቀደማችሁ ነው። ሰው ይሄን አለቃችሁን እሺ ትሉታላችሁ። እናንተ ግን አልፈልጋችሁ ግን እሺ ትሉታላችሁ። ከዛ ደግሞ ምናልባት ሚስት ትኖራችኋለች ወይም ባል ይኖራችኋል። አሁንም እዛ ሪሌሽንሽፕ ውስጥ ኖ ማለታችሁ፣ ጓደኛ ይኖራችኋል ኖ ማለታችሁ ሁሌ እሺ ነው። ሁሌ እነሱ ናቸው የሚቀድሙት። እምቢ አታውቁም። ለምን እምቢ ካላችሁ ግጭት የሚፈጠር ነው ይመስላችሁ። ስራችሁ ደግሞ ምንድን ነው? ይሄን ነገር አቮይድ ማድረግ፣ ኮንፍሊክትን አቮይድ ማድረግ ነው ስራችሁ። ኮንፍሊክትን አቮይድ ለማድረግ ላለመጋጨት፣ እንዳይደብራቸው፣ እንዳይሰማቸው እያላችሁ ማንን ትጎዳላችሁ? ራሳችሁ። ምን ታደርጋላችሁ? ሳክሪፋይስ። አይሷ ከሚደብራትማ አይሱ ከሚደብረውማ የኔ ስሜት ይጎዳ ትላላችሁ። ሳታውቁት ነው ሼን ሁሉ የምታረጉት። ብዙ ሰው የሚቸገርበት ነው። ከዛም ነግራችሁ እናንተም ደስተኛ ትሆኑ ባይዘው እነሱ እንደምታስቡት አያከብሯችሁም፣ እንደምታስቡት አይወዷችሁም። የሚወዱት ያንን ማንነታችሁ ነው። እሺ 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 የሚለው ማንነታችሁ እንጂ እናንተን አይደለም። እሷ እኮ በጣም ደግ ነች፣ እሷ እኮ በጣም የዋህ ነች ማለት እነሱ የሚፈልጉትን እያደረጋችሁ ስለሆነ ነው። ግን አንድ ቀን እምቢ ብትሉ እነሱም ይረሷችኋል፣ አይጠጓችሁም። ተቀየርሽ ተቀየርክ ይሏችኋል። ግን እናንተ እኮ ተቀይራችኋል። እስከዛሬም ግን ራሳችሁን እየሆናችሁ ስላልነበር ነው። ስለዚህ ማወቅ ያለባችሁ ነገር ራሳችሁን መለየት አለባችሁ። እናት፣ አባት፣ ቤተሰብ፣ አገር፣ ማህበረሰብ ምናምን ይባላል። የእነሱ ሀሳብ አለ። አዎ ቆንጆ ነው። ግን ደግሞ የኔ ሀሳብ ምንድን ነው ብላችሁ መጀመሪያ ቁጭ ብላችሁ ማየት አለባችሁ። ራሳችሁን ከሰዎች መለየት አለባችሁ። ለምሳሌ የሆነ ሰው ከእናንተ የሆነ ነገር ኤክስፔክት አድርጎ ግን ከእናንተ ለምሳሌ ጊዜያችሁ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ሌላም ነገር ኤክስፔክት አድርጎ ከእናንተ ጠብቆ ሳያገኝ ሲቀር ዲስአፖይንት ሊሆን ይችላል፣ ጥሩ ላይ ሰሙ ይችላል። ግን ያ የእናንተ ችግር አይደለም፣ የእሱ ችግር ነው። እናንተ ኤክስፔክት አድርጋ አላላችሁትም፣ እሱን ኤክስፔክት ያደረገ ያላገኘው። ስለዚህ ማወቅ ያለባችሁ ነገር በዚህ ማንንም ማስደሰት አይጠበቅባችሁ። ለመወደድ ሰው እንዲወዳችሁ ራሳችሁ መሆን ያለባችሁ። ሰዎች እንዲወዳችሁ ብላችሁ እንዳይከፋቸው ብላችሁ ማይሆን ያልሆናችሁትን እየሆናችሁ ማትወዱትን እወዳለሁ ልትሉ ትችላላችሁ። ማትወዱትን ነገር እወዳለሁ ለመመሳሰል እንዲወዳችሁ ሰው ማለት ነው። መነግራችሁ ሰላም አትሆኑ። ብቻችሁን ስትሆኑ ይደብራችሁ።
ሁሌም ህይወት ላይ ሰዎች ከእናንተ እየወሰዱ እንደሆነ የሚሰማችሁ፣ ሁሌም ድሬንድ ናችሁ። ለምን ካላችሁ እውነተኛ ማንነታችሁን እየሆናችሁ አይደለማ። በዛ ምክንያት ደግሞ ራሳችሁን ሱስ ውስጥ ታገኙታላችሁ በእርግጠኝነት። ምን አይነት ሱስ ውስጥ አላቅም። ሲጋራ ሊሆን ይችላል፣ አላቅም፣ ፖርኖግራፊ ሊሆን ይችላል፣ የሶሻል ሚዲያ ሱስ፣ ሌላም ሌላም። ለምን ካላችሁ ሱስ ውስጥ የምትገቡት እናንተ የሚሰማችሁ አለ፣ ከዛ ደግሞ ለሰዎች የምታሳዩት አለ። ይሄ ጋፕ በሰፋ ቁጥር ራሳችሁን ይሄን ጋፕ ለመሙላት ብላችሁ ሱስ ውስጥ ታገኙታላችሁ። ስለዚህ ዛሬ ላይ ምንድነው የምነግራችሁ? አንደኛ እምቢ ማለት ተለማመዱ። አልፈልግም ማለት ተለማመዱ። ኮንፍሊክትን ተጋፈጡት። ይፈጠር። እናንተ የሆነ ነገር ስለማትወዱ ሰዎች ይጥሏችሁ፣ ችግር የለም፣ አትሞቱም። you won't die፣ አትሞቱም። ማወቅ አለባችሁ ነገር ግን በእርግጠኝነት የምትሞቱ ነው ይመስላችሁ። ኮንፍሊክት ከተፈጠረ፣ ከሰው ጋር ከተጋጫችሁ፣ ከቤተሰብ ጋር ከተጋጫችሁ፣ ከጓደኛ ጋር ከተጋጫችሁ፣ ምነግራችሁ ለምሳሌ ከእናንተ በተቃራኒ የሆኑ ሰዎችን አስቧቸውና ያዋቸው። ማለት የሚያስቡትን ይናገራሉ፣ የሚሰማቸውን ይናገራሉ፣ እንደፈለጉ ይሆናሉ። ግን እንደውም ከእናንተ በላይ ይወደዳሉ። ከእናንተ በላይ ሰዎች አክሴፕት ያደርጓቸዋል። እናንተ እንደዛ ጥሩ የሆናችሁ እንኳን እንደነሱ አትወደዱ። አይገርም? እኔ አጋጥሞኝ ስለሚያውቅ ነው። እኔ በጣም ጥሩ ነኝ፣ ጥሩ ለመናገር ሞክራለሁ፣ ሰው ላለማስደበር ሞክራለሁ፣ ሰው ላለማስደበር ሞክራለሁ ምናምን ማለት ነው። እና ደግሞ ግግም ብለው ራሳቸውን የሆኑ ሰዎች አሉ፣ የሚሰማቸው የሚናገሩ፣ የሚያዩትን የሚናገሩ፣ ካልፈለጉ አልፈለግኩም፣ ካልወደዱ አልወደድኩም የሚሉ ማለት ነው። እና እነሱ ይበልጥ ሲወደዱ፣ እነሱ ይበልጥ ሲታመኑ አይ ነበር። እኔ ሲጀመር እሺ የምትሉት ሁሌ የሚሰማችሁ ማትናገሩት ሰው እንዲወዳችሁ ነው። ይሄ ሲጀመር ጥሩ ባህሪ አይደለም። ሰዎች ትክክለኛው ማንነቴን አይወዱትም ብላችሁ ስለምታስቡ ነው እኮ። ማወቅ ያለባችሁ ያው እንዳለኳችሁ ቤተሰብ ሲያሳድገን እንዲካረክነ መውድ እያለን ስላሳደገን ምናልባት ለዛ ሊሆን ይችላል። እኔ የምወደደው እንዲህ ሳደርግ ነው፣ እኔ የምወደደው እንደዚህ ሲሆን ነው እያላችሁ አላችሁት። ነገር ግን እንደዛ ከሆነ ሰው እየወደዳችሁ ያለው ሲጀመር እየወደደ ያለው እናንተን ሳይሆን ማስካችሁን ነው። እያስመሰላችሁ ያላችሁትን ነገር ምነግራችሁ ደግሞ እሱ ይከብዳል። ስለዚህ ራሳችሁን ለመሆን ፍቀዱ። ኮንፍሊክት ይፈጠር፣ ተጣሉ፣ ግን ትክክለኛ ማንነታችሁ የሚወዱ ሰዎች አይጠፉም አሉ። እነሱ ሰዎች የምታገኙት ደግሞ ራሳችሁን ስትሆኑ ነው። ራሳችሁን ባልሆናችሁ ቁጥር ሲጀምር ወደ ህይወታችሁ አትራክት የምታደርጉት ትክክለኛ ሰዎችን አይደለም። ምክንያቱም አትራክት የምታደርጉት በዚህ ማስካችሁ ምክንያት ስለሆነ ይመጣሉ፣ ከእናንተ ይወስዳሉ፣ ይመጣሉ፣ ማትወዱት አይነት ሰው ናቸው ይመጣሉ። ብቻ ህይወታችሁ ሚዝራብል ነው የሚሆነው። አሁን ይህንን ቪዲዮም የሰራሁት ነፃ እንድትሆኑ ነው፣ ራሳችሁ መሆን እንድትጀምሩ። ያ ማለት ሰዎችን መጥፎ ነገር ስለነሱ ማውራት፣ መናገር፣ መሳደብ አይደለም። ስሜታችሁን ከእውነታው ጋር እንዳታምታቱት። ታናድዳለህ አትሉትም። ሰው ግን ምን ልትሉ ትችላላችሁ? እንዲህ እንዲያረከው ነገር ያናድዳል፣ ንገሩት። እያናድዳችሁ ዝም የምትሉ ከሆነ እናንተ ውስጥም ቂም ትይዛላችሁ። የምር ነው የምላችሁ። ለዛ ሰው ፍቅር ያላችሁን ይመስላችሁ፣ ግን ንዴትና ቂም ያለው ውስጣችሁ። ትክክል አይደለህምም ባትሉ በደፈናው ግን እንዲህ ያልከው ነገር እኔ ትክክል አልመሰለኝም፣ ድርጊቱን ማለት ነው። እዚህ ማድረግ ትችላላችሁ። እንግዲህ ይህን ቪዲዮ ነፃነት ሆኗችሁ አንድ አዲስ ነገር እንደምትጀምሩ እርግጠኛ ነኝ። እምቢ ማለት እንደምትጀምሩ አምንባችኋለሁ። እና ፐርሰናሊ ኮችንግ የምፈልጉ ሰዎች ካላችሁ ቻናሌ ላይ ማለት ነው ያሉ ዩዘር ኔሞችን ተጠቅማችሁ ኢንስታግራም፣ ቴሌግራም፣ ቲክቶክ እዛ ላይ አውሩኝ፣ ኮሚኒኬት አደርጋችኋለሁ። ክራይቴሪያውን አሟልታችሁ መጀመር ትችላላችሁ። ከዛ በተጨማሪ ደግሞ የቴሌግራም ፕራይቬት ሜምበርሺፕ ፕሮግራም አለን። የሳምንቱ ላይቭ ስልጠናዎች የምታገኙበት፣ ኤክስክሉሲቭ የሆኑ የትም የማታገኟቸውን የኦዲዮ ስልጠናዎች የምታገኙበት እና እዛ ላይ መሳተፍ ፈልጉ ከሆነ አውሩኝ እና ይመቻችሁ። ሰብስክራይብ ማድረጋችሁን እንዳትረሱ። አይመቻችሁ።